ያው ውጤቱ እንደተጠበቀው ላይሆን ይችላል። የተጠበቀው የምታስቡት ውጤት ሌላ ነው። ሰላም ውድ ተመልካቾቻችን እንደምን አላችሁ? ዛሬ በአዲስ ፕሮግራም ተመልሰን መጥተናል። እንግዲህ ከዚህ የተጀመረው አንድ ተከታታይ ፕሮግራም ነበረ። ባለቤቴ የወለደችው ልጅ የኔ አይደለም ብሎ ይጠራጠራት የነበረው ብሩክ የሚባል ባለታሪካችን እንግዲህ ወደ ፕሮግራማችን መጥቶ የተፈጠረው ነገር ተመልክታችኋል። ከባለቤቱም ጋር አገናኝተነው የተፈጠረው ነገር እንግዲህ ተመልክታችኋልና በመጨረሻም እንግዲህ ዲኤንኤ እንዲመረመር ውሳኔ ላይ ደርሰን ነበረ። እንግዲህ ዛሬ የዲኤንኤ ውጤት መጥቷል ብሎ ባለታሪካችን ብሩክ ጠርቶኛል። የጠራኝ ቦታ ደግሞ እሱ እንግዲህ ለመንገር የሚመቸው ቦታ ነው የጠራኝና ዛሬ እንግዲህ ጠርቶኝ ወደ ቀጠረኝ ቦታ እየሄድኩ ነው ያለሁት። አሁን እንግዲህ እዛ ከደረስን በኋላ ስለ ውጤቱና እንዲሁም ደግሞ ለምንስ ነው እዚህ ቦታ የጠራኝ አንድ የምነግርህ ሌላም ተጨማሪ ጉዳይ ያለኝ ስላለኝ እንግዲህ እሱን ከሱ ለመስማት ወደ እሱ እየሄድኩ ነው ያለሁት። ልትከተሉኝ ጋብዛችኋለሁ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ፕሮግራማችን ላይክ፣ ሼር ማድረግ እንዳይረሳ። ተከተሉ። ብሩኬ እንዴት ነህ? ሰላም ነው? ሁሉ ሰላም። ይቅርታ አረፈድኩኝ። ትንሽ መንገድ ከወረድን ነበር። በእናትህ በጣም እንግዲህ በስልክ ያው ነግረኛል ዲኤንኤ ውጤት መጥቷል ብለኛል። እኔ ያልነገርከኝም ውጤቱን እኔም ተመልካቾችን ይዤ ነው የመጣሁት። አልገባኝም እዚህ ለምን እንደጠራኝ ነው። አዎ ማለት ለሰርፕራይዝ ነው ያሰብኩኝ። ውጤቱን ይላል ጄሪ ደርሷል። እኔ ነው ወይስ ለአንተም ነው? በነገራችን ላይ ምክንያቱም ከኛ ጋር በጣም ለፍተሃል። በጠራው ጊዜ ተገኝተህልኛል። ብዙ ነገሮችን አብረን አግዘህናል። እንደ ምስጋናም የእኛን ደስታ ማየቱ የእኛን አሁን ላይ ማለት ነገሮች ሲስተካከሉ ማየቱ አንተን ያስደስታል ብዬ ስላሰብኩ ነው ለአንተም ሰርፕራይዝ ለማድረግ ያሰብኩት እንጂ ውጤቱ እንዴት አሪፍ ነው። ውጤቱን ያው ተናንተ በርሱን ተውና በኋላ ላይ በደንብ እነግርሃለሁ። አሁን እዚህ የቀጠርኩትኝ ሰው አለ ባለቤቴን ሰርፕራይዝ ማድረግ እፈልጋለሁ። ለዛ ነገር እንድታግዘኝ እንዲሁም ደግሞ የተመልካቾችም ያለው ሁኔታ በደንብ እንድታሳያቸው ብዬ ነው አሁን ላይ እዚህ የቀጠርኩት። ላይ የቀጠርኩትኝ ሰው አለ እሱ እየጠበቀ ነው። እሱ ጋር እንሂድና እናወራውና ለአንተም ሰርፕራይዝ ምን እንደሆነ ይገባሃል። ውጤቱን በደንብ ታውቃለህ ማለት ነው። እሺ እንዴት አለች ህሊና? እንዴት ነሽ? ደህና ነሽ? እንዴ ያለች አልመሰለኝም እኮ በማኑኤልና ጉዳዩ ዋናው ሀሳቦች እና የት ነው የመጣ ነው የምታውቂው ነገር አለ? ብሩክ እንዴት ነህ? ሰላም ነው አለ። ህሊና እንዴት ነሽ? ሰላም ነው? ሰላም። ሚኪያስ እባላለሁ። አረፍ እሺ እንዴት ነህ ብሩኬ? ሰላም ነው? አውርቻለሁ ቅድም እየመጥቼ ነበረ። እሺ እንደነገርኩህ እሷ ባለቤቴ ነች፣ እሱ ደግሞ ጓደኛዬ ነው። ቅድም ሁሉ ነገር ለአንተ ቀድሜ ነገር ያለኝና እነሱ ምንም የሚያውቁት ነገር የለም ስለ ዲኤንኤው ሆነ እኔ እናንተ ስለወራናቸው ጉዳዮች ምንም የሚያውቁት ነገር የለም። ለእሷም እንድትነግርልኝ ነው አሁን እዚህ ገዣቸው የመጡት የሚሉት ነገር በደንብ ከኔ ይልቅ ያው አንተ ልታወራው ይሻላል ብዬ ስላሰብኩኝ ነው። እሺ ብሩክ ወከታለኛ ውጤት ለበሰ እንግዲህ እንኳን ደስ ያላችሁ። ወደ ትልቅ ተቋም ነው የመጣችሁት። ስለ ተቋሙ በኋላ እነግራችኋለሁ፣ ግን ዋነኛው ያሰባሰበን ጉዳይ ሌላ ስለሆነ እሱንም እናወራበት ብዬ ነው። ያው ውጤቱ እዚህ ላይ ነው የተገለጸው። አጠቃላይ ሁሉም ነገር ተጽፏል ማለት ነው። እንዴና ተሰማችሁ? እንዴት ሰማችሁ? ግን ያው ስለማውቅ ምንድነው ማለት ባለፈው እንዳወራነው ለተለየ ነገር ይኖራል። አይደለም ያው ውጤቱ እንደተጠበቀው ላይሆን ይችላል። ያው የተጠበቀው የምታስቡት ውጤት ሌላ ነው። እዚህ ደግሞ የሚያሳየው ሌላ ስለሆነ ብዙ አትጨናነቁ። ያው ልጁ የጋራ እንደሆነ ታውቋል። ምንም እንደዚህ አትይ ማለት ነገር ነው ያለው እኮ አንተ ስለማንታምንና ማመን የምትፈልገውን ስለምታምን ነው እንጂ ምንም የነገርኩህ ነገር ነው። የተለየ ነገር የለውም። ማለት ባለፈውም ነገር ነው ያለው እንዳልኩ ነው። ሆኖ ሲያገኘው መጥቶ ይቅርታ ሊጠይቀኝ ነው ወይ ብያለሁ። ማለት ምን አይነት ህመም እንደሚኖረውና ምን አይነት ፊሊንግ እንደሚኖረው የታወቀ ነገር ነው። እኔ ያደረኩትንና ምን ያህል ለትዳር ታማኝ እንደሆንኩ እኔ ነው የማውቀው። ለእኔ ሊገርመኝም ሊደንቀኝም አይችልም ይሄ ነገር። ለሁለታችሁ ጥሩ ነው ትንሽ መታመኑንም ለመጨመር እሱም እያለው ነበር። ከዚህ በኋላ ይሄ እውነት ከሆነ ከዚህ በኋላ 100% ምን እንደሚፈጠር ልጠራጠራት አልችልም ሲል ስለነበረ ይሄ መታወቁ በራሱ መጥፏል። ልክ ነው፣ ጥሩ ነው። ያው እኔም አሁን ማለት እንደዚህ ዝም ብዬ እንትን ማለት አልፈልግም። ስለተጠራጠርኩሽ በጣም ራሴን እየወቀስኩት ነው ጭምር ነው አሁን ላይ
እና አንቺን ማስደሰት እፈልጋለሁ። ባለፈውም እያልከኝ ነበር አንተ በቃ እሷን የማስደሰት ግዴታ አለብህ ከዚህ በኋላ ብለኸኛል። ማስደሰቴን ከዛሬ ነው የምጀምረው። እሷን ማለት ማንም በእርግጠኝነት እሷ ማጠብቀውም አንተ ማጠብቀውም የምናውቀው ጉዳዩን እኔና እሱ ብቻ ነን። በእርግጠኝነት እንደምትደሰችበት ተስፋ አድርጋለሁ። ይሄ አንቺን ይመጥንሻል ብዬ አይደለም። ከዚህ በላይ ባደርግልሽ ለአንቺ በጣም ደስተኛ ነኝ። በጣም ታምነሽልኛል። ረጅም ጊዜ አብረሽን ቆይተሻል። የልጄ እናት ነሽ። ቤተሰብ እንድመሰረት አድርገሽኛል። ብዙ ችግሮችን ከኔ ጋር አብረሽኝ ያልፈሻል። ለአንቺ ይሄ የሚገባሽ አይደለም። አንቺን መጠራጠርም ጭምር አልነበረብኝም። በራሴ ነው ያፈርኩትኝ እና ከዛሬ ቀን ጀምሮ ሙሉ ህይወቴን አንቺን ሳስደስት ብቻ መኖር ነው የምፈልገው እና ሁሉንም ነገር ከዛሬ ነው የምጀምረው። ይኸው ከዛሬ ማለት ነው እንደሚያስደስትሽ አልጠራጠርም። በእርግጠኝነት ማለት ህልምሽም ስለሆነ ማድረግ የምትፈልጊው ነገርም ስለሆነ በእርግጠኝነት ትደሰችበታለሽ ብዬ አስባለሁ። ከኔ ደግሞ በተሻለ እሱ ስለ ጉዳዩ ሁሉንም ነገር ያብራራልና፣ ግን ለሁሉም ነገር በጣም ይቅርታ። በጣም እንዳትለይ ብለሽኛል አውቃለሁ፣ ግን አይ ለሱ ነው እንጂ እኔ ባለፈው እንዳወራ ነው ማለት ባለፈው በጣም ብዙ ነገር አውርተናል ማለት እንደ አዲስ ወደ ኋላ ተመልሰን ማውራት አይጠበቅብንም። ለኔ ይሄ ሊያስደስተኝም ሊያስከፋኝም አይችልም። ራሴን አውቃለሁ፣ የሱ ድረስ እንደታመንኩ አውቃለሁ። ያለውን ነገር በደንብ አውርተናል። ከአንድ ሁለት ቀን ተገናኝተን ታውቃለህ ያለውን ነገር እና ያ እሱ ደስ እንዲለውና ይበልጥ በራስ መተማመን እንዲኖረውና በጣም ፈልጎ ስለነበረ ነው እንጂ እኮ ነገር ያለው ይሄ እንደሚሆን አይደል። ስለዚህ ኮምፕሌን አላቀርብም፣ ግን ፈልጎ ስለነበረ በቃ ጀስት ሆነ በቃ አልከፋኝም። ግን በቃ ይሁን አንዳንዴ ይሁን ብለን ተቀበላችሁ ነገሮች አሉ። ከዛ አንፃር ይዩት እንጂ ለአዲስ ነገር የለውም። ግን በቃ እሱ ለሱ ባይሆን እንኳን ደስ አለው ማለት ልቡ ስላረፈ ደስ ብሎኛል። በሞት ከዚህ በኋላ መቼም ቢሆን አንቺ ልጠራጠርሽ አልችልም እና ከዚህ በኋላ ማለት አሁን የምትሰሚው አንድ ሰርፕራይዝ አለ ለአንቺ። ከዛ በኋላ ግን ሪል የተሰማሽን ስሜት እንድትነግሪኝ እፈልጋለሁ ለራሴ። ምንም አሁን እንደነገርኳችሁ ነው። አሁን በዚህ ጉዳይ ብቻ አይደለም ለአንቺ ያዘጋጀሁት አንድ ሰርፕራይዝ አለ። እሺ ያ ነገር ለሁለታችንም ትልቅ ነው ብዬ ስላሰብኩኝ ነው። ለሁለታችን ትልቅ ነገር ነው ብዬ ስላሰብኩ ኦኬ እሺ ሲሆን ላውራ ማለት ሲሆን ስልክ ሳቀው ምለው ነገር ነው። ስለዚህ እሱ ያለውን ነገር ለሁለታችንም እንትን ይበልልኝ። በጣም አስፈልጎ ነበር ዛሬ ይሄ ራሱን ተሲለ እሺ በጣም አመሰግናለሁ። እንኳን ደስ አለሽ። ስለዚህ አሁን ሰርፕራይዙን እንትን እንበልና ያው እሱ ይነግራችኋል ሁሉንም ነገር። ብሩክና ህሊና በውጤቱ ደስተኛ እንደሆናችሁ ተስፋ አደርጋለሁ። አሁን ደግሞ ከዚህ የተሻለ በጣም ደስ የሚል ነገር ዜና ነው የምነግራችሁ ማለት ነው። ያው ብሩክ እንኳን የዚህ የደስታው አካል ነው፣ ራሱ ነው ይህን ነገር ያመቻቸው ማለት ነው። ሞር የሚያስደስታችሁ አንተ ወንድሜንና ህሊናን ነው ማለት ነው። ስለዚህ ህሊና ምን መሰለሽ፣ አሁን የመጣችሁት ድርጅት ትልቅ ተቋም ነው። 15 ዓመት ቢዝነሱ ላይ የቆየ ድርጅት ነው። በጣም የተለያዩ ቢዝነሶች ላይ ለምሳሌ ኢምፖርት ኤክስፖርት ላይ አማና ኢምፖርት ኤክስፖርት የሚባል አለ። ቡና ወደ ውጪ በማስኬድ ማለት ነው የሚታወቅ ድርጅት ነው። እንዲሁም ደግሞ ወደ ሀገራችን የተለያዩ ምርቶችን በማምጣት የሚታወቅ ድርጅት ነው። ከዛ ውጪ ሌሎች ደግሞ ሲስተር ካምፓኒ ያሉት ናቸው። ታታፊ ኮንስትራክሽን የሚባል አለ። ፎርዩ የምግብ ዘይት፣ እነዚህ ሁሉ ያሉበት ነው እና ይሄ ድርጅት ማን ነው ካላችሁኝ ሜሪት ፕሮፐርቲስ ይባላል። ሜሪት ፕሮፐርቲስ እንግዲህ አሁን ላይ ትልቅ የግንባታ ሳይት ያለው ነው። ፒያሳ ላይ መሀል ፒያሳ ላይ እንግዲህ የድሮ ስያሜ ኤሌክትሪክ ህንፃ ወይም የኤልፓ ህንፃ አለ አይደለ? ወረድ ብሎ ከሱ ወደ 4040 ካሬ ሜትር የሚሆኑ መሬት ላይ ትልቅ ሳይት እያስገነባ ይገኛል ማለት ነው። እዛ ላይ ባለ 1 ባለ 2 ባለ 3 መኝታ ቤቶች አሉ ማለት ነው። እንግዲህ ከዚህ ጋር የተያያዘ ነገር ነው ማለት ነው ዛሬ ሰርፕራይዝ ያለ በጣም እንግዲህ ፒያሳ ለእናንተ ማርዳት ነው የሚሆነው፣ ለቀባሪው ማርዳት አይነት ነገር ነው የሚሆነው። ፒያሳ ማስረዳት። ፒያሳ በዙሪያው ትምህርት ቤቶች ያሉበት ለምሳሌ ሊሴ ገብረ ማርያም አለ፣ ጥቁር አንበሳ ከመንግስት ትምህርት ቤት አለ። የካቶሊክ ትምህርት ቤት ደግሞ ካቴድራል ትምህርት ቤት ያለበት ቦታ ነው። ሌሎች ተቋማቶችም አሁን ትልልቅ የመንግስት ዋና ዋና መስሪያ ቤት፣ ፖስታ ቤት፣ ኢትዮ ቴሌኮም፣ ትራንስፖርት ሚኒስቴር፣ ኢሚግሬሽን፣ እነዚህ ሁሉ ትልልቅ ተቋማቶች በዙሪያው ያሉበት ቦታ ነው። ስለዚህ ይህንን ያማከለ ቦታ ነው ሜሪት እያስገነባ ያለው። እንግዲህ ቦታውን የሚመጥን እንደውም ትንሽ ረከስ ያለ ከቦታው አንጻር ረከስ ያለ ዋጋ ነው ያወጣ ነው ማለት ነው። እኛ
ብለን እናስባለን። ወደፊት ግን ሰዎች ይህን ቤት ቢገዙ አትራፊ ይሆናሉ ብለን እናስባለን። ከኛ ገዝተው ወደፊት እንሽጠው ቢሉ 3 እና 4 እጥፍ መልሰው ማትረፍ የሚችሉበት ቦታ ነው ያለው ማለት ነው። ስለዚህ ወደ ሰርፕራይዙ ልግባና ሰርፕራይዙ ምንድነው? ይሄ እንግዲህ ሳይቱ ፊት ለፊት ከሚገነባው ለምሳሌ የኛ ሳይት ፊት ለፊት የምታዩ አራዳ ፓርክ እና በጀርባ በኩል ደግሞ ፍሬንድሺፕ ፓርክ ነው። ስለዚህ ወይ አራዳ ፓርክ ነው ወይ ፍሬንድሺፕ ፓርክን መርጣችሁ ማየት ትችላላችሁ ማለት ነው። ስለዚህ ከዚህ ቤት ቢኖረው አንድ ሰው ምን ስሜት ሊሰማው ይችላል? ደስ ይላል። ላንቺም ጥያቄ አሪፍ ነው እንዳልከው ከቦታው አንፃር ማለት የማይገኝ ነው በዚህ ሰዓት። እንግዲህ ህሊና እንኳን ደስ አለሽ። አንቺ የባለ 2 መኝታ ባለቤት ሆነሻል ከዚህ ሳይት ላይ። ካሳሙን ይሄን ታውቃለህ ወይስ አታውቅም? ማለት በጣም ደስ ያለኝ ግን አልጠበቅኩም። በቃ አዎ እኔ እንደዛ ነገር አልጠበቅኩም በእውነት ማለት ከቦታው አንፃር ምናምን በቃ ልጃችንን እዛ ነው እናሳድገው ማለት ነው። ይቅርታ አድርግሽልኝ እንደው በደንብ በጣም ደስ ያለኝ የእውነት ማለት አልጠበቅኩም። እንጃ ቤት ምናምን ማለት ከክራይ ወተን ምናምን የራሳችን ቤት ሊኖረን ነው ምናምን እና በጣም ብዙ ጊዜ ትለኛለች። በነገራችን ላይ በጣም ብዙ ጊዜ በቃ የራሳችን ቤት ኖሮን ከኪራይ ቤት ወተን ምናምን ነገር ትለኛለች እና አንድም የመጀመሪያ ሰርፕራይዝ ለማድረግ ያሰብኩት ለዛ ነው። ቤት መግዛት ማለት ለሷ በጣም ልዩ ነገር እንደሆነ ስለማውቅ ጭምር ነው። ቅድምዬም ብዬሻለሁ ማድረግ የምትፈልጊው ነገር እንደሆነ ስለማውቅ ነው መጀመሪያ ነገር ያደረኩት። ለአንተ እንደው በተግባር ነው ያሳየዋል ሰው ማስደሰት እንደምትችል ያልጠበቅኩት ነገር ነው ማለት እንጃ። ደግሞ ፈጠነ ማለት ከትንሽ ከቀናቶች በፊት ነበር ያወራነው እና በጣም ፈጠነ ማለት በዚህ እኔ እንደውም ለዛ ተጠብቁኝ እሱ ነው በብዙ ነገሮች የተባበረኝ። በነገራችን ላይ በጣም በብዙ ነገሮች ተባብሮኛል። አዎ ማለት ይሻላል ማለት አንዳንድ ጊዜ እኮ በገንዘብ ብቻ ሳይሆን ብዙ ሰው ይረዳሃል አይደል? በጣም በብዙ ነገሮች ረድቶኛል። በጣም በብዙ ነገሮች ማለት እሷን እንደዚህ ለማስደሰት እኔ ለብቻ ማድረግ የማልችለው ነገር ነው። ለአንተም መንገር ያልፈለኩት አንድም አንተም እንደዚህ ሰርፕራይዝ ልትሆን ስለፈለኩ እሷም ማለት ከዚህ በላይ ማድረግ ብችል በጣም ደስተኛ ነኝ። በጣም ይሄ ለሷ በጣም ተራ ነገር ነው። ያስፈልጋል። በነገራችን ላይ ዋጋችን እመጣልሃለሁ። በጣም አሪፍ ዋጋ ነው። እውነት ቦታው በጣም ደስ የሚለው ቦታው በጣም አሪፍ ነው። ከዛም በላይ ደግሞ ሰዎችን የሚያስጨንቅ ዋጋ አይደለም። እነግርሃለሁ። አሁን ልንገራችሁ በዛው በቃ እንዴ እስከጀመርኩት አይቀር ስለጓጓ እሱም ይግዛ። ያው እንግዲህ የኛ የመሸጫ ዋጋችን አሁን ባለ 1 መኝታውን የሚገዛ ሰው 5,100,000 ነው እያስከፈልን ያለ ነው ማለት ነው። ባለ 2 መኝታ ደግሞ 8,400,000 ነው። ሌሎች አማራጮችም አሉ ግን አሁን አንዳንድ ካሬዎቹን ነው የነገርኳችሁ። በጣም ቆንጆ ነው ከፒያሳ አንፃር። ባለ 3 መኝታው ደግሞ 12,650,000 ነው እኛ ጋር ማለት ነው። በጣም አሪፍ ነው አይደል? ስለዚህ አሁን ላይ እንግዲህ ለሱ የሰጠነው ልዩ አድቫንቴጅ ምንድነው? በአንድ ጊዜ 70%ን እከፍላለሁ የተሻለ ነገር ምን ትሰጡኛላችሁ አለ ማለት ነው። ስለዚህ እኛ ምንድነው ያደረግነው? 70ውን በአንድ ጊዜ ከከፈልክ የሚቀረውን 30 ዲስካውንት እናደርግልሃለን አለ ነው። ይሄንን ይርዳታ አይደል ታዲያ አላወጣልኝም እሱ ሼር ነው ስለዚህ እሱ ባለ 2 ነው የገዛው 8,400,000 የነበረውን 5,880,000 ማለት ነው። ስለዚህ ይሄ በጣም ባለ 1 መኝታ የሚገዛበት ዋጋ ባለ 2 መኝታ እየገዛ ነው። አሁን ባለ 3 ቢገዛ ኖረው ከ12,650,000 ወደ 9,550,000 ነው የምንቀየርለት የነበረው። ይሄ ግን የእናንተ አሰራር ነው ወይስ ለሱ ብላችሁ ነው? ይሄ ለሱ ብቻ ያዘጋጀነው ነው። ምናልባት አሁን ካሜራ ይዛችሁ ቢመጣችኋል ብዙ ሰው ይሰማል። አሁን 4 ኪሎ ላይ ቤት ፒያሳ አይደለ? 4 ኪሎ እዛው አጠገብ ናቸው። በትክክል እና ቀርቦን ስለሆነ ምናልባት ከተመልካች ይሄንን መኖሪያ ቤት የሚፈልገው ካለ ይሄን ቤት መግዛት የሚፈልግ ካለ ከኔ ተመልካቾች ምናልባት ይሄ ለሱ ያቀረብከውን ኦፈር የምታቀርብላቸው ከሆነ በኔ ስም
ባለ ሁለቱን ዋጋ ባለ አንድ በሚገዛበት ዋጋ ትልቅ ኦፈር ነው ብዬ አስባለሁ። በጣም እና እባክህ እሺ እንግዲህ ይህንን ኦፈር ሰምቶ በጣም ብዙ ሰው ሊደውል ይችላል እንግዲህ ከሰጠው ማለት ነው። ስለዚህ ቁጥሩን የግድ መገደብ ይኖርብናል ማለት ነው። ስለዚህ ብዙ እኛም እንዳንጎዳ አሁን የሰጠነው ዋጋ ራሱ 8 ሚሊዮን ራሱ ለፒያሳ የሚመጥን አይደለም። ብዙ ሪል ስቴቶች ታውቃላችሁ የሚሸጡበትን ዋጋ እና ለፒያሳ የሚመጥን ዋጋ ባይሆንም ግን ለሰባት ሰዎች እንዲያው በቃ መልካምነት ስለተደረገ እነሱም ደስ ስላላቸው ይህን ደስታ ብዙ ሰው ሼር እንዲያደርገው ለሰባት ሰዎች እነሱ በገዙበት ዋጋ ለምሳሌ ባለ ሁለት መግዛት ቢፈልጉ ከ8 ሚሊዮን ወደ 400 ሺህ ወደ 5 ሚሊዮን 880 ሺህ እናደርጋለን። ባለ አንድ መኝታው 5 ሚሊዮን 100 ሺህ ከነበረ 70% ማለት 3 ሚሊዮን 601 ሺህ ብር ማለት ነው። ወደዛ ይሄን አንተ መግዛት ትችላለህ። ከዛ ባለ ሶስቱን ደግሞ 12 ሚሊዮን 650 ሺህ ነበረው 9 ሚሊዮን 550 ሺህ እናደርግላቸዋለን ማለት ነው። ይሄ በጣም ትልቅ ኦፈር ነው በነገራችን ላይ ያው ፒያሳ ላይ ያስቡ ማለት በጣም እናመሰግናለን። በተመልካቾች ስም አመሰግናለሁ። እሺ ለስንት ሰው ሰጠልኝ? ሰባት ብዙ ነው። ግን ምናልባት ደውለውም አሁን ብዙ ሰው ሊጠይቅ ይችላል እንዲህ አይደል እንዲህ ዋጋችሁ ስለሚል ይህንን ዋጋ ከሆነ የሰሙት መደወል ያለባቸው ማለዳ ቲዩብ ላይ አይተን ነው የመጣ ነው ወይም ደግሞ የብሩክና የሊናም ፕሮግራም አይተን ነው የመጣ ነው ማለታቸውን እንዳይረሱ። አለበለዚያ በነበረበት ዋጋ ብቻ እንደምናስተናግድ ይሄንን ቅናሽ ለማግኘት ከማለዳ ነው የመጣ ነው ብላችሁ እንግዲህ በሱ አስብ ብቻ ለእንደ ይቅርታ በህሊናሽ ማለት ዲስካውንታችሁ ደስ ይላል። ለኛ ብላችሁ ደግሞ ለዛ ከቨር ስላደረጋችሁ በጣም ቴንኪ ማለት ሰባት ሰው በጣም ብዙ ነው እንዳልከው አሪፍ ዲስካውንት ነው። በጣም ነው የማመሰግነው። በጣም ደስ ብሎኛል። እንዳልከው ይቅርታ አድርግሽልኝ ረሳሽው እንዴት የሚያክል ነገር እንዳልኩ ደግሞ በጣም ቦታው እኮ ነው በጣም ደስ የሚለው። እውነት ነው ወሳኝ ቦታ ነው እና ደግሞ ደስ ይላል። ጽድት ያለ ቦታ ላይ መሀል ከተማው ማለት ነው እና ደስ ይላል። ስለዚህ በቃ ወደ ከተማ እንትመጣላ ወደኛ ጋር እና በጣም ደስ ብሎኛል። በቃ አንደኛ ያልጠበቅኩት ነገር ነው። ሁለተኛ ነገር ደግሞ በጣም ጉጉቱ ስለነበረኝ ቤት ብንገዛ ብዬ በጣም ስለማስብና በክራይ ደግሞ ምንም በጣም አሰልች ስለነበረ በቃ በጣም ደስተኛ ነኝ ከምልክ በላይ በእውነት። በዋናነት ደግሞ አንቺ ደስ እንዲልሽ እኔም ደግሞ በመጠራጠር ትንሽ አስከፍቻታለሁ ስላለ ያው የባልና ሚስት ንብረት ነው አንድ ሰው ከተጋባ በኋላ ንብረት ሲያፈራ፣ ግን ደግሞ ሙሉ ስሙን በህሊና ስም አድርጌዋለሁ ብሏል ማለት ነው። ስለዚህ እዚህ ጋር የሚለው በሜሪትና በህሊና መካከል የተደረገ ውል ነው የሚለው። ስለዚህ ባለ 14 ገጽ ውል ነው ማለት ነው። የአራዳ ክፍለ ከተማ ያጸደቀው ውል ነው። ወደ 10 አንቀጾች አሉት። ስለዚህ ይህንን መጠቀም ይችላሉ ማለት ነው ሌሎች ደንበኞችም። ስለዚህ አንቺ እስከዛ ይሄን የጸደቀውን ውልሽን እየፈረም በአንቺ ስም ብቻ ስለሆነ መፈረም ይኖርብሽ እና ደግሞ ምንም አይነት ስጋት አይግባችሁ። ያው ቀድመን ነው የምናስረክበው ብያቸዋለሁ። ከኛ ኮሚትመንት ውጪም ደግሞ መንግስት እዚህ አካባቢ ላይ ላሉ ልማቶች በጣም ትኩረት ይሰጣል። ለምሳሌ ኮሪደር ልማት ያለበት ቦታ የኛ ሳይት እንደነገርኳችሁ ፊት ለፊት አራዳ ፓርክ ነው፣ ከጀርባ ፍሬንድሺፕ ፓርክ ነው። ብዙ ቱሪስቶች የሚንቀሳቀሱበት ቦታ ስለሆነ መንግስትም አይፈቅድም ለመዘግየት ማለት ነው። ከኛ ኮሚትመንት ውጪ እሱንም ነገር በዛው ላሳስባቸው እወዳለሁ ማለት ለደንበኞች። መንግስትም ጫና ስለሚያደርግላቸው ጨረሽ የቤት ባለቤት ያቀፈችኝ አይደለም እንደምትለው ብዙ ደስታ አልተሰማትም። ምንም እማይጠይቅ ጥያቄ በጣም ነው። አንዱ መኝታ ቤት እንድኖርበት ችግር የለውም እናስጠጋለን። 3 ሚሊዮን 600 ሺህ ይከብዳል ለባለ አንድ። ወይ ጋር በጣም በቃሽ ማለት እንግዲህ ከሰባቱ መሀል ማን ነው እድለኛ? እነሱ ሲሄዱ እኔ እዚህ ጋር እንገዛለን። ምን አለ ቤቶቹ ምን አድሰጋላችሁ? ቤቶቹ በዲዛይን ደረጃ እንደነገርኳችሁ ምንም አሁን ወደ ግርግዳ የሚያይ ቤት የለም እኛ ጋር። ቀጥታ በረንዳችሁ ላይ ስትወጡ ወይ በመኝታ ቤት መስኮት ስትወጡ ፓርክ ነው የምታዩት።
የአራዳ ፓርክ እይታ እንግዲህ ምናልባት ቀንጨብ አድርገን ለማሳየት እንሞክራለን። በማታ የእሳት ፋውንቴን አለው፣ የውሃ ፋውንቴን አለው፣ 5 ኪሎ ሜትር የሳይክል መንገድ አለው። ይሄ ሰው ከፍሎ ፓርክ ውስጥ ገብቶ የሚያገኘውን እናንተ ከቤታችሁ በየቀኑ በነፃ ታያላችሁ ማለት ይሄ እድል ነው እንግዲህ ይመቻታል። እንደዚህ አይነት ነገር ማታ ማታ ላይ በጣም ሰጥቶናለች። በጣም በጣም ተፈጥሯችን ቢለያይም ውብ የሆነ ነገር ሁላችንም ማየት እንፈልጋለን ብዬ አስባለሁ። እሺ ያው እንግዲህ በብሎክ ደግሞ 3 ሊፍቶች አሉ። አንድ የእቃ ማመላለሻ ሊፍት ነው፣ እቃ ብቻ ትኩረት ያደረገ። ሁለቱ ደግሞ የሰው ማመላለሻ ነው። እኛ ፓርኪንግ ህንፃው ላይ 5ኛ እና 6ኛ ነው ያዘጋጀ ነው። ስለዚህ 5ኛ እና 6ኛ ላይ ፓርኪንግ ካለ ማለት ድንገት እንኳን ብትታመሙ አምቡላንስ እስከ 6ኛ ፎቅ ላይ ድረስ ይደርስላቸዋል። ከዛ እናንተ በሊፍታችሁ እንደዚህ ነው የመኪና ሊፍት አለ። ይሄ በጣም ገራሚ አድቫንቴጅ ነው ብለን እናስባለን። ስለዚህ ይሄንን ብዙ ሰዎች ቢጠቀሙት ብለን እናስባለን። ከእናንተ ውጪም ወዳጅ ዘመድ ካላችሁ እንግዲህ ከነዚህ 7 ውስጥ መክተት እንችላለን ማለት ነው። ለእናንተ ይሻላል ማለት የሚገርም ዲስካውንት ስለሆነ ቆንጆ ዲስካውንት ስለሆነ ሰው መጠቀም አለበት ብዬ አስባለሁ። እድሉን መሞከር ስላለበት እንደ በደንብ ነው። ሌላ አንጨምር ሌላ ጊዜ በቃ አሁን ብዙ ጥያቄ የሚመጣብኝ ነው የሚመስለኝ። 7 ሰው ብቻ ሳይሆን ወደ 20 ሰው ምናምን የሚደውል ነው የሚመስለኝ በእርግጠኝነት አሁን ከነገርኩት አንፃር። አሁን በእርግጠኝነት እሱኛ ሸይቱ እንደሚመለስ ነው ሸይቱ ሊመለሳል። እስቲ እንግዲህ ተናግሬያለሁ እንግዲህ ቀድሜ። ስለዚህ እንግዲህ ያለው መረጃ ይሄ ነው። ያልተረዳችሁት ምናልባት ያልጠቀስኩት ነገር ካለ እነሱ እንኳን ሙሉ ካሽ ስለከፈሉ 70%፣ ግን ቀስ እያሉ መክፈልም እንደሚቻል ከ10% መጀመር ይቻላል። ሌላ ተጨማሪ ደግሞ ባንክ ብድር አለ። 60%ን በ3 ዓመት ከከፈሉ ቀሪውን 40% እየኖሩበት መክፈል ይችላሉ። እነዚህም አማራጮች ስላሉ እንግዲህ ተመልካቾች እየደወላችሁ ስልክ እናስቀምጥላችኋለን። በዛ ተጠቃሚ ሆኖ ማለት ነው። 7 ነው የተባለው አንዱ ነው ስጃለሁ። 6 ተመልካች በጣም አሪፍ አጎቶችም ያው ካልያዙባቸው ነው። እሺ በጣም ነው የማመሰግነው ለሰጣችሁኝ እድል። እሺ ማለት እንደዚህ ቀላል ነገር አይደለም። ጭራሽ ደግሞ በእኛ ስም ለ7 ሰው መፍቀድ ምናምን ነገር ቀላል ነገር አይደለም። ለእኔም የሆነ ይቅርታዬን አሳምራችሁልኛል። እውነቱን ለመናገር ብቻ በጣም ነው የማመሰግነው እናንተንም። አንተንም በጣም ለፍተሃል፣ ከኔ እኩል ተንከራተሃል። ብዙ ነገሮች ከነገር ከካሜራ ጀርባ እናወራለን። በቃ እንዳይሳስብ። ባለቤቴንም በጣም አመሰግናለሁ፣ ይቅርታ ስላደረግሽልኝ። ከዚህ በኋላ ኑሯችንን በሰላም እንደምንኖር ቃል እገባልሻለሁኝ። ፈጣሪ ይጠብቀን ከክፉ ነገሮች በሙሉ፣ አንቺን ይጠብቅልን፣ ልጃችንን ያሳድግልን። በጣም ነው የማመሰግነው፣ በጣም ነው የምወድሽ። እኔም ሁላችሁም ቴንክ ማለት ፈልጋለሁ። በመጀመሪያ አንተን በጣም እናመሰግናለን። ስለዚህ ዲስካውንቱም ስለተብብራችሁም በጣም እናመሰግናለን። በዚህ አጋጣሚ ኦፊስም ስላለው ነገር በደንብ ነግረህናል። በጣም ቴንክ ዩ ሶ ማች። አንተንም በጣም እናመሰግናለን። 3-4 ቀን ከኛ ጋር ተንከራተ ከመጀመሪያ ቀን ጀምሮ የነበሩት ነገር ታውቃለህ። እያንዳንዱ ነገር ዲቴል ጉዳያችንን ጉዳይ ነው ብለህ ስለተከታተልክልን፣ ሰፖርት ስላደረከን፣ ስላገዝከን፣ እያንዳንዳችን ችግራችን ለመፍታት ከልብ ስለጣርክ ስለሞከርክ በጣም ነው የማመሰግነው በእውነት ከልቤ ያለቴ ነው ማለት ማንም የማያደርገውን ነገር እናደረክልን። አይ ነው ስራክ ነው፣ ግን ቢሆንም ተነሳሽነቱና ትብብሩ ቅንነት የራሱ የሆነ ቦታ አለው ብዬ ስለማስብ ነውና በዚህ አጋጣሚ በጣም ነው የማመሰግነው። ያኔ ውድ ባለቤት በጣም ነው የማመሰግነው። አንተ ነው ያው አስከኛል ጨርሰው፣ ግን ሁላችሁም በጣም ነው የማመሰግነው ስለነበረን ነገር። የምራንተን አብሶ ማለት እዚህ ጋር የደረሰው ማለት ነው ጠርታኝ ስለአወራኸኝ እና ነገሮች ችግሮቹን መፍታት ስለቻለን እና የተወሰነ ነገር እንዳወራ ስላደረከኝ እንዳምልክ እንድተማመንብህ ስላደረክ ነው እዚህ ጋር የደረስነው ብዬ አስባለሁና እንደዚህ ስላደረክ እንድተማመንብህ አድርገኝ። ችግሮችን እንዳልኩ ነው ችግራችንን ችግሬ ነው ብለህ ስለፈታህልን እያንዳንዳችንን ትዕግስት ኖሮክ እያንዳንዱን ቀን ጠርተህ ምናምን እነዛ ሁሉ ችግሮች ስለፈታህልን በጣም ነው የማመሰግነው በእውነት። እግዚአብሔር ያክብርልን፣ ሁሌም ኖር እውነት መልካም ነገር አይልክ። በጣም ነው የማመሰግነው።
ይሄ ምስጋና ከባለ አንድ መኝታ ቤት ይኖር ደግሞ ሙሉ ይሆን ነበር ምስጋና። እንዴት እንደወደደው ቦታው አንተንም በጣም እናመሰግነው። ለተመልካቾቼ ለሰባት ሰው ትልቅ እውነት ቀላል ነገር አይደለም ያደረከውና ያው እንግዲህ እንደምትመጡ ያው በእኛ ስም ስለሆነ ደግሞ ሞር ይበልጥ አንተንም አመስገን ፈልጋለሁ። ከነ ድርጅታችሁ ይመጣሉ ደግሞ ያው እንግዲህ እናንተ ተንከባከቡልን ሲመጡ። እንከባከባለን። አመሰግናለሁ። መልካም ቀን። ዋናው ነገር ረሳችሁ እኮ ውላችሁ ደስታ ሲመዘፍ ነው። እሺ ደህና ነው።